የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። አመሻሹን ከኢራን በተሰማው ሰበር ዜና አንድ የንብረትነቱ የአሜሪካ የሆነ ተዋጊ አውሮፕላን በኢራን ኃይሎች ተመቶ መውደቁ ተሰምቷል። የኢራን መገናኛ ብዙሃን በሰበር ዜና እንደተናገሩትና ዓለም አቀፍ መገናኛ ብዙሃን እንዳረጋገጡት አንድ የአሜሪካ የጦር አውሮፕላን በኢራን የአየር ክልል ውስጥ ሳለ በኢራን ኃይሎች ተመቶ መውደቁ ተረጋግጧል። በኢራን ውስጥ ጥቃት ሲፈጽም የነበረና ንብረትነቱ የአሜሪካ የሆነ F-55 የተሰኘ አውሮፕላን ተመቶ መውደቁን መገናኛ ብዙሃን የዘገቡ ሲሆን ሶስት የተለያዩ የአሜሪካ ምንጮችም አውሮፕላኑ መመታትና መውደቁን ለእንግሊዙ የሮይተርስ ሚዲያ አረጋግጠውለታል። አውሮፕላኑ የተመታው በምዕራብ ኢራን ግዛት ውስጥ ጥቃት እየፈጸመ የነበረ ሲሆን አሁን ላይ የዓለም አቀፉ ማህበረሰብ ትኩረት ያረፈው የት እንደደረሱ ባልታወቁት ሁለቱ የአሜሪካ የአውሮፕላን አብራሪዎች ላይ ነው። የኳታሩ አልጀዚራ ከኢራን ዋና መዲና ቴሄራን ባቀረበው ዘገባ መሰረት አሜሪካ አብራሪዎቿን ለማትረፍ እጅግ አስቸጋሪ የሆነ ፍለጋና የነፍስ አድን ዘመቻ እያካሄደች መሆኑን የዘገበ ሲሆን በአየር ወለዶች አማካኝነት ፍለጋውን እያጧጧፈች ነው ተብሏል። ይህንንም ተከትሎ የኢራን መንግስታዊ ቴሌቪዥን እነዚህን የአሜሪካ አውሮፕላን አብራሪዎች በህይወት ይዞ ለኢራን ጦር ያስረከበ ኢራናዊ ትልቅ ሽልማት ይሸልማልም ብለዋለች። ኢራን ይህንን አጋጣሚ እንደ ትልቅ የጦርነት ስኬት የቆጠረችው ሲሆን አሜሪካውያኑ አብራሪዎች በህይወት ማግኘት የጦር ምርኮኛ ለማድረግ የሚያስችላት በመሆኑ ህዝቡ በፍለጋው እንዲሳተፍ አስቸኳይ ጥሪ አቅርባለች። የኢራን ብሔራዊ ቴሌቪዥንና የፋርስ ኒውስ እንደዘገቡት ከሆነ የአሜሪካ አብራሪዎችን በህይወት አግኝቶ ላስረከበኝ ማንኛውም አካል 65,000 የአሜሪካን ዶላር የገንዘብ ሽልማት እንደምትሰጥም ይፋ አድርጋለች። ታስኒም የተሰኘው የኢራኑ መገናኛ ብዙሃን እንደዘገበው ከሆነ እስካሁን በፍለጋው አብራሪዎቹን ማግኘት አልተቻለም ብሏል። የአሜሪካው ኬብል ኒውስ ኔትወርክ CNN እንደዘገበው ደግሞ ቦታውን ያረጋገጠ ሲሆን በቪዲዮ ማስረጃም እንደሚያሳየው በማዕከላዊ ኢራን በምትገኘው ኩዚስታን ግዛት ውስጥ ከቴህራን 470 ኪሎ ሜትር ርቀት ላይ በሚገኘው የካኑን ወንዝ አቅራቢያ በርካታ የአሜሪካ የጦር አውሮፕላኖች፣ ሄሊኮፕተሮችም እጅግ ዝቅ ብለው ሲበሩ ታይተዋልም ተብሏል። ይህ አደረጃጀት በአየር ላይ ነዳጅ የመሙላት ኦፕሬሽን እንደነበረ አመልክተው ምንም እንኳን አሜሪካና ነጩ ቤተ መንግስቱ ዋይት ሃውስ ስለ አብራሪዎቹ ሁኔታ ይፋ መግለጫ ከመስጠት ተቆጥበዋል። ይህ ክስተት በጦርነቱ መጀመሪያ ላይ በኩዌት የአየር መከላከያ በስህተት ከተመቱ 3 የኤፍ-15 አውሮፕላኖች ወዲህ እጅግ አሳሳቢው ሲሆን ከዚህ ቀደም የተመቱት 3ቱ አውሮፕላኖች በኩዌት ምድር ላይ የተመቱ በመሆናቸው አብራሪዎቹ ሁሉም በፓራሹት ወጥተው በሰላም መትረፍ ችለው ነበር። አሁን ግን አውሮፕላኑ የተመታው በኢራን ኃይሎች መሆኑና እዚያው ኢራን ግዛት ውስጥ መሆኑ አሜሪካ አብራሪዎቿን ለማግኘት ከባድ የሆነ አስቸጋሪ ነገር እንደሚገጥማትም ተመልክቷል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በኢራን ላይ በፈጸመችው ተከታታይ ጥቃቶች ወደ 70% ገደማ የሚሆነውን የኢራን ብረታ ብረት የማምረት አቅም ሙሉ በሙሉ አውድም ያለው እንዲሁም 70% የሚሆን የመሳሪያ ክምችቷንም ሙሉ በሙሉ አውድም ያለው ያለች ሲሆን በማህበራዊ ሚዲያ ገጻቸውም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ባጋሩት የቪዲዮ መልእክት ይህንን እርምጃም የኢራን አብዮታዊ ዘብ የፋይናንስና ወታደራዊ ሀብትን ሙሉ በሙሉ ያደቀቀ ታላቅ ስኬት ሲሉ አወድሰውታል። ኔታንያሁ አክለውም ፕሬዚደንት ትራምፕን ጨምሮ በእስራኤልና በአሜሪካ መከላከያ ሰራዊቶች መካከል ባለው ሙሉ ትብብር ኢራንን ማድቀቃቸውን እንደሚቀጥሉና አሁን ላይ ኢራን አቅሟ መዳከሙን 70% የሚሆነውን የመሳሪያ ክምችቷን ማጣቷንና የሊባኖስንም ቡድን ሄዝቦላህን እግር በእግር እየመታ ነው ሙሉ በሙሉ እንደመስሰዋለን ብለዋል። ሆኖም ይህ የኔታንያሁ አዋጅ ከአሜሪካ የስለላ መረጃዎች ጋር ፍጹም የሚጣረስ ሆኖ ተገኝቷል። ኔታንያሁ ይህንን መግለጫ በቪዲዮ ባስተላለፉበት በዚያው ቅጽበት የአሜሪካው መገናኛ ብዙሃን ኬብል ኒውስ ኔትወርክ ወይም ባጭር ስሙ CNN የአሜሪካ ከፍተኛ የስለላ መረጃዎችን ጠቅሶ ከሰዓታት በፊት እንዳወጣው ከአንድ ወር በላይ ከተካሄደው የተቀናጀ ጥቃት በኋላ ኢራን አሁንም ቢሆን በመላ ቀጠናው ላይ በከፍተኛ ሁኔታ ደብቃ የምትገኘው በርካታ የሚሳኤል ክምችት እንዳላትና እስካሁን የተመታውም ግማሽ ያክል እንደሚሆንና ግማሽ ያክል የሚሳኤል አቅም እንዳላት አረጋግጫለሁ ብሏል። ይህም ደግሞ በመካከለኛው ምስራቅ ቀጠና እየፈጠረች ያለውን የበላይነት አጠናክራ እንድትቀጥል የሚያስችላት አስፈሪ አቅም አላት ብሏል። እንደ CNN የስለላ መረጃ ከሆነ 50% ግማሽ ያህሉ ማለት ነው የኢራን የባላስቲክ ሚሳኤል ተተኳሾችና በሺዎች የሚቆጠሩ የድሮን አቅሞች አሁንም እንዳላትና ጉዳት እንዳልደረሰባቸው በተለይም ከመሬት በታች የሚገኙና ጥቃት ባልደረሰባቸው የሚሳኤል ከተሞች ውስጥ የተደበቁ የጦር መሳሪያዎችን ለከባድ አጸፋ ዝግጅት ናቸው። በተጨማሪም አሜሪካ ለባህር ዳርቻ ሀብቶች የሰጠችውን የጥቃት ትኩረትም ውስን በመሆኑ የኢራን ባህር ዳርቻዎች ተከላካይ የክሩዝ ሚሳኤሎች በአብዛኛው ሳይነኩ ቀርተዋልም ተብሏል። የስለላ ግምገማው ይበልጥ አሳሳቢ ያደረገው ደግሞ እስከ አውሮፓ መድረስ የሚችሉና በቅርቡ ወደ ህንድ ውቅያኖስ የተተኮሱ ታዋቂው የኮምሻሃር የረጅም ርቀት ሚሳኤል አሁንም ድረስ ለአሜሪካና አጋሮቿ ትልቅ ስጋት ሆኖ መቀጠሉን ማረጋገጡን ዘግቧል።
ይህ በዚህ እንዳለ አመሻሹን የእስራኤል ሰማይ በሚሳኤል ዝናብና አስደንጋጭ ማስጠንቀቂያ ደውሎች ተሞልቶ አምሽቷል። ኢራን የየመኑ ሀውቲ ኃይሎችና የሊባኖሱ ሄዝቦላ ከ2 ሰዓታት ባነሰ ጊዜ ውስጥ ብቻ 3 ዙር የሚሳኤል ናዳዎችን በእስራኤል ላይ ማውረዳቸው በእጅጉ ሁኔታውን አስፈሪ አድርጎታል። የእስራኤል ጦር ሬዲዮና የዲኦት አህሮኖት ጋዜጣ እንደዘገቡት ከሆነ የጥቃቱ ዋነኛ ኢላማዎች ኢየሩሳሌም፣ ቴልአቪቭ እንዲሁም የሙት ባህር አካባቢ የነበሩ ሲሆን የኢራን ሚሳኤሎች ስብርባሪዎችም በቴልአቪቭ ዙሪያ በብዛት የወደቁ ሲሆን ፔታቲኩዋ በተሰኘው ከተማ ውስጥ ያረፈው አንድ ከባድ ሚሳኤል በህንፃዎችና በመሰረተ ልማቶች ላይ ከፍተኛ ጉዳት አድርሷል። ምንም እንኳን እስራኤል በሚሳኤሎቹ የደረሰውን ትክክለኛ ጉዳት መጠንና የወደቁበትን ቦታ በሚመለከት እጅግ ጥብቅ የሆነ ሳንሱር ብታደርግም የጥቃቱ ስፋት ግን በቀላሉ የመገናኛ ብዙሃን እይታ የሚሰወር አይደለም ብለዋል። የሁቲ ቃል አቀባይ የሆኑት ያህያ ሳሬ እንዳስታወቁት ከሆነ ከኢራንና ሄዝቦላ ጋር በመቀናጀት በቴልአቪቭ የሚገኙ ወሳኝ ስፍራዎችን በባላስቲክ ሚሳኤሎች መተናል በማለት ምሽቱን አረጋግጠዋል። በተጓዳኝም ሄዝቦላ በሰሜናዊ እስራኤል በሚገኙ ሰፈራዎች አካባቢ ወታደራዊ ይዞታዎችንና ተሽከርካሪዎችም ላይ 55 ተከታታይ ጥቃቶችን መፈጸሙን የገለጸ ሲሆን በእነዚህ ጥቃቶችም 2 ወታደሮችን ጨምሮ 6 ሰዎች መቁሰላቸው ተነግሯል። ይህ የተቀናጀ ጥቃት የመካከለኛው ምስራቅ ግጭት የትኛውም ሀገር ደህንነትን ሊያረጋግጥ ወደማይችልበት የከፋ ደረጃ መሸጋገሩን በግልጽ አሳይቷል ተብሏል። ይህ በዚህ እንዳለ በአሜሪካና እስራኤል ጥቃቶች የተከፈተባት ኢራን ዋነኛውን የዓለም ነዳጅ መተላለፊያ በር የሆነውን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም የነዳጅ አቅርቦትና ዋጋ ወደማይገመት ቀውስ እያደገ መጥቷል። በዚህም ምክንያት ጫና የበረታባቸው የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ የኃይል አማራጮችን አጥብቀው እየገፉበት ይገኛሉ። ምዕራባውያን አጋር ሀገራት ወታደራዊ ኃይላቸውን በመጠቀም በወሳኙ ኮሪደር በሆርሙዝ በኩል ነዳጅ እንዲተላለፍ እገዛ እንዲያደርጉ አሜሪካ ብትጠይቅም በርካታ ሀገራት ግን ጦርነቱን በመፍራት ይህንን አማራጭ ውድቅ አድርገውታል። ይህንን ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ ትሩዝ ሶሻል በተሰኘ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ከትንሽ ተጨማሪ ጊዜ ጋር በቀላሉ የሆርሙዝ ወሽመጥ መክፈት፣ ነዳጁንም መውሰድና ሀብት ማግኘት እንችላለን በማለት የኢራንን ነዳጅ በኃይል የመውሰድ እቅዳቸውን በግልጽ ተናግረዋል። አክለውም የሆርሙዝ ወሽመጥ ለዓለም የነዳጅ ጉድጓድ ይሆናል ሲሉ ተናግረዋል። ይህ የነዳጅ ፍላጎት በሰላማዊ መንገድ እንደማይቋጭ ያሳዩት ፕሬዝዳንቱም ከትናንት በስቲያ ረቡዕ ዕለት ባደረጉት ኃይለኛ ንግግርም በኢራን የሚገኙ የሲቪል ኃይል ማመንጫዎችን እንደሚመቱ በይፋ ዝተዋል። ይህንን የትራምፕን ንግግር ተከትሎ የዓለም የነዳጅ ዋጋ በአንድ ጊዜ በከፍተኛ ደረጃ የጨመረ ሲሆን ኢራንም አጸፋውን በከፍተኛ ደረጃ እንደምትፈልስ መዛቷን ቀውሱን ይበልጥ በቀጠናው እንደሚያባብሰውም ተሰግቷል። በሌላ በኩል በርካታ የንግድ መተላለፊያ የሆነውና ኢራን በማንኛውም ሰዓት ልታዘጋው እንደምትችል የዛተችበት ለኢትዮጵያ ቅርብ የሆነው ወሳኙ መተላለፊያ ባብኤል መንደብ ወይም የቀይ ባህር ላይ የሚገኘውን መስመር በተመለከተ ቢቢሲ ሰፊ ዘገባ ይዞ ወጥቷል። ኢራን ወሳኙ የቀይ ባህር የመርከብ መስመርን እንደምትዘጋ መዛቷን ተከትሎ በዓለም አቀፍ ንግድ ላይ ተጨማሪ መስተጓጎል እየተከሰተ እንደሆነ የተዘገበ ሲሆን ኢራን የሆርሙዝ ወሽመጥን እስካሁን ዘግታ ይዘዋለች። ይህም ነዳጅ ከፋርስ ባህረ ሰላጤ እንዳይወጣ አድርጓል። አሁን ደግሞ አይኗን በኤደን ባህረ ሰላጤና በቀይ ባህር መካከል በሚገኘው የባብኤል መንደብ ወሽመጥ ላይ በመጣል የአካባቢውን የንግድ እንቅስቃሴ ለማደናቀፍ ዛቻዋን አስቀምጣለች። ኢራን የአሜሪካ ወታደሮች በግዛቷ ከተሰማሩ ጦርነቱን ወደ ሌሎች ግንባሮች እንደምታሰፋም ከወዲሁ ያሳወቀች ሲሆን የባብኤል መንደብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጦች አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የመደቀን ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውን የኢራኑ ታስኒም የዜና ወኪል ዘግቧል።